ሰላም ወደ ጉሮሮ መንደር እንኳን በደህና መጡ። አብዛኛው ጊዜ ሰላማዊና ስራ የበዛበት ቦታ ነው። ነገር ግን አንዳንድ ጊዜ ያልተጋበዘ እንግዳ በድንገት ብቅ ይላል። ከዛም የተለያየ ችግሮችን ያስከትላል። ወዲያው ሰፈሩን ይረብሻል። ይሄ ዳኒ ይባላል። እሱ በፋሪንጃይትስ ተጠቅቋል። ጉሮሮ አካባቢ መቆሰል ይታይበታል። ይህ ቁስለት ብዙ ጊዜ በአደገኛና በችግር ፈጣሪ ቫይረሶች ይከሰታል። የዳኒ ጉዳይ ግን ልዩ ነው። የዳኒ ጉሮሮ ከስትሬፕቶኮከስ ባክቴሪያ ጋር ተገናኝቷል። እነዚህ ባክቴሪያዎች ችግር ፈጣሪዎች ናቸው። ስለዚህ ስትሬፕ ትሮት መሆኑን በእነዚህ ምልክቶች ማወቅ እንችላለን። ድንገተኛ ትኩሳት፣ ቀይ ያበጠ ቶንሲል፣ አንዳንዴ በነጭ ሽፋኖች ሊታይ ይችላል። እብጠት፣ በአንገት ላይ ለስላሳ እጢዎች መታየት፣ በተለይም በልጆች ላይ የራስ ምታት ወይም የሆድ ህመም ይከሰታል። ነገር ግን ሳል ወይም የአፍንጫ ፈሳሽ ካለባችሁ ከቫይረሶች እንጂ ከኛ የስትሬፕ ጓደኞቻችን አይደሉም። በቃ እነሱ በራሳቸው ጊዜ ይሄዳሉ። ህመሙ ከፍተኛ ስለሆነ የጉሮሮ መቆሰል ከታየባችሁ ወደ ሐኪም ፈጣን ጉዞ ያድርጉ። አሁናዊ የሆነ ምላሽን ያገኛሉ። እንዳይዘናጉ። ሕክምና በጣም አስፈላጊ ነው። አንቲባዮቲኮች በፍጥነት እንዲሻሉ ይረዱታል። ነገር ግን ዋና ስራቸው እንደ የሪውማቲክ ፊቨር የተባለ ከባድ ችግርን መከላከል ነው። ይሄም ልብን ሊጎዳ ይችላል። ለህመሙ ቀላል መፍትሄዎችን ልጠቁማችሁ። እንደ አሲታሚኖፌን ፈሳሽን መጠቀም፣ በቤት ውስጥ የሚዘጋጁ ትኩስ ነገሮችን መውሰድ እና እረፍት ማድረግ ከፍተኛ ጥቅም አላቸው። ስለዚህ ልብ ይበሉ፣ የጉሮሮ መቆሰል ይከሰታል፣ ህመሙም ከባድ ይሆናል። በዚህን ጊዜ ሕክምናዎትን በአግባቡ ይከታተሉ። በአጭር ጊዜ ውስጥ ወደ ደስተኛና ጤናማ ህይወታችሁ ትመለሳላችሁ። ደህና ሁኑ። ፎሎው እና ላይክ ማድረጋችሁን አይዘነጉ።